የኢትዮጵያና ኤርትራ ቀጣዩ ጣፋንታ በ4 ኪሎና አስመራ መካከል ያለው ሽኩቻ ወደ ወታደራዊ ፍጥጫ ተቀይሮ የትችት ውርጅብኝ በሁለቱም መሃል እየተፋፋመ ነው። የትግራይ የአማራና ኤርትራ ጥምረት ለኦሮሞ አደጋ መሆኑን ጠቅላይ ተናገሩ። አርፎ የተኛውን ኃይል እንዴት ቀሰቀስ ነው? ከዚህ በኋላ ወደ ኋላ ማፈግፈግ አይታሰብም ማለታቸው ተሰምቷል። የኛም ሚዲያ በዚህ መረጃ ላይ ከፍተኛ ዳሰሳ ስላደረገ አብራችሁን ቆዩ። በሌላ ዜና ከሰሞኑ የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከመንግስት ሚዲያዎች ጋር በነበራቸው ቆይታ ላይ ከሹፌሮች ደህንነት ጋር በማያያዝ ያስተላለፉት መልእክት በሹፌሮች ዘንድ ከፍተኛ ቁጣ እንቀሰቀሰ። መረጃው ዝርዝር አለው። ከውጭ ዜና የዘለንስኪ መንግስት በ4 ወታደራዊ ስፍራዎች ከ40 በላይ ስትራቴጂክ ክሩዝ ሚሳኤል ተሸካሚዎችን መምታታቸውን ተናግረዋል። ለጥቃት የሚሆኑ ድሮኖችን የማምረትና የመገጣጠም ስራ ሲሰራ የነበረው በዚያው በሩሲያ ጦር ማዘዣዎች አካባቢ መሆኑን ብዙዎችን እያነጋገረ ይገኛል። በዚህ መረጃ ላይና አሜሪካ የገባችውን የታሪፍ ስምምነት በከፍተኛ ሁኔታ ጥሳለች ስትል ቻይና ከሰሰች። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቪዲዮዎቻችንን ከሚያዩ 96% የሚሆኑት ቻናላችን ሰብስክራይብ ያላረጉ እንደሆኑ ዩቲዩብ ሹክ ብሎናል። እናም ፈቃዳችሁንና ቻናላችንን ሰብስክራይብ እና ላይክ በማድረግ ቪዲዮውን ይጀምሩ እያልን አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ።